ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። እግረ መንገድ አሁን ነገ ተጓዥ ነው። አሁን ለምሳሌ ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው። ቤተክርስቲያናችን በምትልከን መንገድ ዛሬ ጎባ፣ ነገ ጎባ፣ ሳምንት ደግሞ እግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል? ትዝ ካለ እዛም የነበርነው መንፈሳዊ ተግባራት ነው። የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ፣ እሱን አስመረቅን። ያው በዛውም በዚህም መንፈሳዊ ተግባራት ስለሆነ አንዴ መቀሌ፣ አንዴ ባሌ፣ አንዴ አዲስ አበባ እየሄድን የምንኖረውና ኑሮ በጣም በደስታ በተድላ በምስጋና ነው የምኖረው። ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ። ኦኬ፣ በጣም ደስ ይላል። እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደ የማይፈልጉት ህይወት ውስጥ እንዲገቡ። አንዳንዱ ጭንቀት አለበት፣ በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች የምትላቸው ነገር ካለ? ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው። ከ15 አመት በፊት ገብረ ዮሐንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብትሄ ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረ ዮሐንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብትሄ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት